It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የኒውካስል ዩናይትድ እና የማንቸስተር ዩናይትድ ጨዋታ በጨዋታው ላይ ስለነበሩት ጉዳዮች ብቻ ሳይሆን ግን በቀጣይ ማንቸስተር ዩናይትድ ያለበትን የዩሮፓ ሊግ ጨዋታን ግምት ውስጥ በመክተት ከታዩ አንዳንድ ፍራስትሬሽኖች ወይንም ተስፋ መቁረጥ ከሚመስሉ ጉዳዮች አንጻር እንዴት ነገሮች መታየት አለባቸው በሚለው ላይ ነው ሀሳቦችን የምናነሳው። ከጨዋታው በፊት ካነሳናቸው ነጥቦች መካከል በዚሁ በሸገር ስፖርት ፕሮግራማችን ላይ የበለጠ ትልቅ ፋይዳ የሚኖረው ለኒውካስል ዩናይትድ ነው። ምክንያቱም እስከ 5ኛ ደረጃ ለመጨረስና በቀጣይ ደግሞ የአውሮፓ ሻምፒየንስ ሊግ ተሳታፊነቱን ማረጋገጥ የሚፈልግበት አንደኛው ጨዋታ ስለሆነ የተለየ እንቅስቃሴ ያደርጋል ብለን ስንናገር ነበር። ምናልባት በማንቸስተር ዩናይትድ በኩል የቀጣዩን የዩሮፓ ሊግ የመልስ ጨዋታን ግምት ውስጥ በመክተት ዋና የሚባሉ ተጫዋቾቻቸውን አሞሪም ሊያሳርፉ ይችላሉ ተብሎም ከጨዋታው በፊት አስተያየት የተሰጠበት ነው። አያልቅበት እንግዲህ ቀጣይ የፕሪሚየር ሊግ ጨዋታዎች ምንም አያሳስቡኝም ብሎ አስተያየቱን ሰጥተዋል። በጣም አድርገን እናመሰግናለን። ሌላ አንዋር ደግሞ ሰላም እንዴት አላችሁ ካለም በኋላ እንጃ የዩናይትድ እንቆቅልሽ በአሞሪም የሚፈታ አይመስለኝም። ክለቡ ስር ነቀል ለውጥ ያስፈልገዋል። ዩሮፓ ሊግ ላይ ፎከስ አድርገው ከሆነ እስኪ እንጠብቃለን። በኦልድ ትራፎርድ ላይ ሲሰናበቱ ለማየት ያብቃን። የቁልቁለቱን ጉዞ ያፋጠነው አሞሪምም ምንም ለውጥ ሳያመጣ ቀጣይ ዓመት በግማሽ ይሰናበታል የሚል አስተያየት ልኳል። አንዋር የተባለ አድማጫችን ነው። ስለ አሞሪም የስንብትን ጉዳይ በተመለከተ ብዙ አስተያየት የለም እስካሁን ድረስ። ምክንያቱም አሞሪም እሳቸው መመስረት የሚፈልጉትን ያጨዋወት ሂደትን በሚፈልጓቸው ተጫዋቾች ሰርተው ስላላሳዩ ያን ያክል የሚወቀሱበት የውድድር ዓመት ነው ብለው የሚያስቡ ሰዎች በጣም ትንሽ ናቸው። ለማንኛውም ግን የአንዋር አስተያየትንም የሚጋሩ ሌሎችም ሰዎች ይኖራሉ። አንዋርን ግን ስለጻፈልን በጣም አድርገን እናመሰግናለን። ሌሎች አስተያየቶችንም በኋላ ላይ እንመለስባቸዋለን። ሸገር ስፖርት _ኦፊሻል የቴሌግራም ገጻችን ነው። ስለዚህ በዛ መንገድ አስተያየቶቻችሁን ላኩ። 8101 ላይ አስተያየቶቻችሁን ብትልኩ እንመለከታለን። ሸገር ስፖርት ዊዝ አበበ ግደይ በተሰኘው የዩቲዩብ ቻናላችንም ላይ ሀሳቦቻችሁን መላክ ትችላላችሁ። ትናንትና የማንቸስተር ዩናይትድ እና የኒውካስል ዩናይትድን ጨዋታ በተመለከተ የተለያዩ ሀሳቦች ናቸው ሊሰጡ የሚችሉት። አሁን ከማንቸስተር ዩናይትድ ጋር በተያያዘ በዚህኛው የውድድር ዓመት ያበላሻቸው ሪከርዶች የማይፈለጉ ብለን በፕሮግራማችን ላይ እንኳን በተደጋጋሚ ሀሳብ ስንሰጥ ነበር። ግን አሁን አያልቅበት የተናገረውን ሀሳብ ሌሎችም የማንቸስተር ዩናይትድ ደጋፊዎች የሚደግፉት ይመስለኛል። ምክንያቱም ከዚህ በኋላ ስላለው ስለ ሪከርድ ጉዳይ በእርግጥ አያስጨንቅም ወይም ታሪክ አይበላሽም ለማለት ፈልጌ ሳይሆን የበለጠ ግን ቡድኑ እየተገነባበት ስላለው ሁኔታና በቀጣይ ስላለው ተስፋ እንዲሁም ስለሚያዋጡት ነገሮች ትኩረት ማድረግ ያስፈልጋል እንጂ ብዙ ነገሮች በዚህኛው የውድድር ዓመት ስለተበላሹ ያን ያክል ስለ ሪከርድ ማሰብ የምንፈልግበት የምንችልበት ጊዜ አይደለም ብለው አስተያየት የሚሰጡ ሰዎች አሉ። ግን ለማንኛውም በዘንድሮ የውድድር ዓመት ማንቸስተር ዩናይትድ በፕሪሚየር ሊጉ 14ኛ ሽንፈቱን ያስተናገደበት ነው።
ቀላል አይደለም። ይሄ በጣም ለማንቸስተር ዩናይትድ ሲሆን በብዙ መንገድ ሊተነተን ሊታይ የሚችል እንደሆነ እገምታለሁኝ። ይሄም አንድ መነሳት ያለበት ነው። በነገራችን ላይ ባለፈው የውድድር ዓመትም በተመሳሳይ መንገድ 14 የሊግ ጨዋታዎችን ተሸንፈው ነበረ። ስለዚህ የባለፈው የውድድር ዓመት ሁኔታን በተመለከተ እስካሁን የ14 ጨዋታ ሽንፈት እኩል ደረጃ ላይ መጥቷል ማለት ነው። ከዚህ በኋላ የሚኖሩት ጨዋታዎች ላይ የሚመዘገቡት ውጤቶች ደግሞ ምን ሊሆኑ እንደሚችሉ ያው እንጠብቃለን። ለኒውካስል ግን የተለየ ነው። በደርሶ መልስ ጨዋታ በሜዳውም ከሜዳውም ውጭ የማንቸስተር ዩናይትድን ማሸነፍ የቻለበት የውድድር ዓመት ሆኗል። ይሄም በጣም የሚገርም ጊዜ እንደፈጠረላቸው የኒውካስል ደጋፊዎችም እንደዚሁም ደግሞ ተጫዋቾችም ማስተያየት ሲሰጡ የነበረበት ነው። በተለይ ትላንትና በነበረው ጨዋታ ላይ ሩበን አሞሪም የወሰኗቸው ውሳኔዎች ነበሩ። ከመጀመሪያ ከአሰላለፍ ጀምሮ ብትመለከቱ ኦናና እዚህ ጨዋታ ላይ እንዲሰለፍ አልተደረገም ወይንም ደግሞ ውጪ ሆኗል እና ይሄኛውን በተመለከተ በነገራችን ላይ ወይ ሌላ ቀን ውይይት ልናደርግበት እንችላለን እንጂ ይገባል አይገባም የሚለው ላይ የተለያዩ ሀሳቦች ናቸው የሚሰጡት። ምክንያቱም ኦናና ስህተት በሰራ በሚቀጥለው ጨዋታ ላይ ከቀዳሚ ተሰላፊነት ቦታ እንዲወጣ ማድረጋቸው ወይንም ይህንን ውሳኔ መወሰናቸው ሩበን አሞሪም ልክ አይደሉም ብለው የሚከራከሩ ሰዎች አሉ። ይሄ በአንድ መንገድ የሚቀመጥ ነው። ባለሙያዎችም ናቸው በነገራችን ላይ አስተያየት ሲሰጡ የነበረው። በሌላ መንገድ ደግሞ በጣም ጠንካራ ውሳኔ የሚያስፈልገው ነው የኦናና ጉዳይ። ምክንያቱም የመጀመሪያ ስህተቱን አይደለም የሰራው። እንደውም ከባለፈው የውድድር ዓመት ጀምሮ ከዚህ በፊትም ስናነሳ እንደነበረው ለጎል የሚሆኑ ምቹ አጋጣሚዎችን በመፍጠር ኦናናን የሚስተካከል ስህተት የሚሰራ ግብ ጠባቂ የለም። በፕሪሚየር ሊጉ 8 ጎል የሚሆኑ ስህተቶችን ሰርቷልና ይህም አንድ ጠንከር ያለ ውሳኔ ኦናና ላይ ማሳረፍ ካለመቻላቸው የመጣ ነው እና በጣም ልክ ነው። ከዚህ በፊት በጆሹዋ ዚርክሲ ላይ ከኒውካስትል ጋር በነበረው የመጀመሪያው ጨዋታ ላይ 33-34ኛው ደቂቃ ላይ ጆሹዋ ዚርክሲን ቀይረው አስወጥተውት የተለያዩ አስተያየቶች ሲሰጡ ነበር። በእርግጥ የተለየ ነገር ነው እሱ ማንቸስተር ዩናይትድ ጨዋታውን ማስተካከል ስለነበረበት በዛ ደቂቃ ባልተለመደ ደቂቃ ተጫዋች ቀይሯል። ግን በቃ እንደነዚህ አይነት ጠንካራ ውሳኔዎች የሚያስፈልጉ ከሆነ ሩበን አሞሪም ምንም ወደኋላ ወደፊት ማለት ሳያስፈልግ ውሳኔዎችን መወሰን አለባቸው የሚል ደግሞ አስተያየት ያላቸው ሰዎች አሉ። እዚህ ላይ እናንተ የተለየም ሀሳብ ካላችሁ አስተያየቶቻችሁን ልትሰጡ እንደምትችሉ በዚሁ አጋጣሚ መግለጽ እንችላለን። ግን ከነበሩት እንግዲህ ለየት ካሉ ጉዳዮች መካከል አንደኛው የኦናና እዚህ ጨዋታ ላይ መሰለፍ አለመቻል ነው። ከዛ ጎን ለጎን ግን አንድ ጨዋታ ብቻ ነው ወይ የሚያልፈው ኦናና? በቀጣይስ በዩሮፓ ሊግ በሚደረገው የመልስ ጨዋታ ላይ ይሰለፋል ወይ? ከዛስ በኋላ 1-4-5 ጨዋታ የሚልም ደግሞ ሀሳብም አብሮ ሲነሳ ነበር። በእርግጥ ኦናና በምን አይነት የስነ ልቦና ሁኔታ ውስጥ እንደሚገኝ ለማወቅ በጣም የሚያስቸግር ይመስለኛል እና ካለበት የስነ ልቦና ሁኔታም አንጻር ታይቶ ነገሮቹ አስተያየት ሊሰጥባቸው እንደሚገባ በዚሁ አጋጣሚ ማንሳት ይቻላል። ሌላ እንግዲህ ያው እሱን ተክቶ የገባው አልታይ ነው። እሱ የሚሰጠውን የሜዳ ላይ አገልግሎት ሲጠበቅ እንደነበረ ምንም ጥርጥር የለውም። ምክንያቱም ከዚህ በፊት ኦናና ባልተሰለፈበት ጊዜ ወደ ሜዳ የመግባት እድል ተሰጥቶት ጥሩ የሚባል ብቃት አሳይቶ ስለነበረ እስቲ ደግሞ እንሞክረው ተብሎ የመጀመሪያ የፕሪሚየር ሊግ ጨዋታ ጅማሬውን ነው በነገራችን ላይ አልታይ ያደረገው። ግን እሱም ያው በስህተት የተሞላ ምሽት ነበረ ያሳለፈው። ይሄም አንድ የተለየ የአሞሪም ውሳኔ ነው። ሌላ አማስ የተባለውን የ18 ዓመት ወጣት መጠቀማቸው እስከ 55ኛው ደቂቃ ድረስ ይሄም በተለየ መንገድ ሊነሳ ይችላል። ግን የበለጠ ቀጣይ የመልሶ ጨዋታ ላይ ሩበን አሞሪም ትኩረት እንዳደረጉ ያየንበት ነው የሚልም ደግሞ ሀሳብ አብሮ ሊነሳ እንደሚችል መወያየት እንችላለን በዚህም ጉዳይ ላይ። ለማንኛውም እነዚህ ዋና ዋና የሚባሉ ከአሰላለፍ ጋር በተያያዘ አሞሪም የወሰኗቸው ውሳኔዎች ናቸው። ከጨዋታው በኋላ የሰጡት አስተያየት ብሩኖ ፈርናንዴዝ ላይ ሲታይ የነበረው ፍራስትሬሽን ምንድን ነው የሚያመለክተው የሚለውንም ደግሞ እንወያይበታለን። እንዴት አየሻቸው ውሳኔዎች? በሁለት መንገድ ነው በተለይ ከኦናና ጋር በተያያዘ ሲነገር የነበረው አሁን ሳነሳ እንደነበረው ማለት ነው። ማለት ግን የአልታይ ትላንትና ስህተት መስራት ኦናና ላይ የተወሰነውን ውሳኔ ስህተት አያደርገው አይደል? አይ ስህተት ሳይሆን አንድ ተጫዋች የሆነ ስህተት ከሰራ
ከዛ በሚቀጥለው ጨዋታ ላይ ቅጣት የሚመስል ውሳኔ ማስተላለፍ ምን ያክል ይጠቅማል በሚለው ነው እንጂ የአልታይ መምጣትና ስተት መስራት በራሱ ለብቻው የሚታይ ጉዳይ ይመስለኛል። እኔ ያንን ስተት ከሰራ በኋላ ስተቱን የሰራው ተጫዋች የተፈጠረበት ስሜት ነው የሚወስነው። ጫናውን ፊል አድርጎት ከሆነ ማስገባት ለሌላ ስተት መዳረግ ነው። ጫናውን ፊል አድርጎት ከሆነ ጫናውን እንደዛ እየተሰማው በልግባና ተጫዋት ብለሽ ተጨማሪ እድል ስትሰጪው ተጨማሪ ስህተት የመስራትና ተጨማሪ ጫናን የማስተናገድ እድሉን በጣም ሰፊ ያደርገዋል። በኔ እምነት ነው የምነግርሽ። ሲጀመር ቅጣት ብለን ከጠራ ነው ስተቱ ቅጣት አይደለም። ዋጋ በእያንዳንዱ ቦታ ላይ ለምሳሌ ግብ ጠባቂ ስትይ 3 ግብ ጠባቂዎች አሉ። 3ቱም ግብ ጠባቂዎች አንድ ነገር ቢሆንብኝ አንዱን እጠቀማለሁ ብለሽ ያስሻቸው ናቸው። አንደኛው ተጫዋች የተደጋገመ ስተትን ሲሰራ ሌላኛው ተጫዋች እድል ካላገኘ በአልታይ ቦታ ሆነሽ ደግሞ እስኪያስብ አገላብጬ ነገሩን ላሳይሽ። እንዲህ የተሳሳተ እድል ካልተሰጠው ምን የባሰበት ቢሆን ምን ያህል የማይተማመንበት ቢሆን ነው አሰልጣኙ ለሁለተኛው ግብ ጠባቂ በዚህ ሲቹዌሽን እንኳን እድል የማይሰጠው ያስብላል። ኦናና የመሳሳት ፍሪደም በዚህ መጠን ሊኖረው አይገባም። ይሳሳት ኦኬ፣ ግን ዋንስ ኢን ዋይል የሚመጣ ስህተት ቢሆን ኖሮ ችግር የለም። በዚህ መጠን እንደገና እየተሳሳተ በተደጋጋሚ እየተሳሳተ ሲሳሳት የተናገርናቸውን ነገሮች በሙሉ እያደረገ ሲሳሳት የተናገራቸው ነው ስንል 8 ጎል እንዲገባ ቀጥተኛ የስህተት ድርሻ ሰርቷል፣ ከሱ የማይጠበቅ ነገር አድርጓል ምናምን ስንል እንደነበረም ሳንረሳ ማለት ነው። በእንደዚህ ሁሉ ስህተቶች መስራት ቦታውን የማያጣ ከሆነ የአሰልጣኙን የውሳኔ መስጠት አቀው ጥርጣሬ ውስጥ አይከተውም ወይ? እንደገና ደግሞ ሁለተኛው ግብ ጠባቂ ቦታ ላይ ብትሆኝ አይከፋሽም ወይ? ኦናና በጣም ፐርፌክት ቢሆን ኖሮ አልታይ ሊቀበለው ይችላል። እድል ያላገኘው ያለሁት ቢኮዝ የመጀመሪያው ግብ ጠባቂ ከኔ በላይ አሪፍ ነው፣ የበለጠ በየጨዋታው ላይ ደግሞ ጉብዝናውን እያሳየ ነው። ዴቪድ ራያን ማስቀመጥ ለምሳሌ የአርሰናል ሁለተኛው በረኛ ሊሸግረው እንደሚችለው አይነት ነገር አድርገሽ ውሰጂ። ግን ይሄ ሁሉ ስህተት እየተሰራ አሁንም ኦናና ለማለት የምትገደጂ ከሆነ ሁለተኛው ምርጫሽ የባሰበት ነው እያልሽ ነው በሌላ አነጋገር። ስለዚህ መጀመሪያ ከስሙ ብንወጣ ጥሩ ነው ብዬ ነው ማምነው። ቅጣት ነው ብዬ አላምንም። አይ ተገቢ ውሳኔ። እሺ አይ ያንን ቅጣት የሚመስል ነገር የሚል አገላለጽ የተጠቀምኩት ለምንድን ነው ወዲያው ስህተቱ ከተሰራ በኋላ የመጣ ስለሆነ ለዛ ነው። ሌላ ተገቢ ውሳኔ ነው። አሁን ልክ ነው። ግን ይሄ የመጀመሪያ ቢሆን ኖሮ እንደው ትንሽ የቅጣት ስም ሊገባው ይችል ይሆናል። ግን በቃ ይሄ የመጀመሪያው አይደለም። ኦናና እንደዚህ ያሉ ስህተቶችን ሲሰራ ይሸጥ ወይስ ሲቆይ ጥያቄ የሚቀርብበት ተጫዋች እኮ አይደል? የሚያዘነብሉት እኮ ወደ ይሸጥ አልኩ እንደዛ እንደ አንድ መልኩ እየሆነ ነው የኦናና ስህተት። እኔም የሚሰማኝ እኮ እንደዛ ነው። ግን ምንድነው ደግሞ አሁን የሆነ ጨዋታ ላይ ደግሞ ይመጣና የአዘር ሳይድ ነው ላሳይሽ ሞክር በአልታይ በኩል ልክ ነው ሆነሽ ነው ማሰብም ያለብሽ። አንዱን ዲስካሬጅ እንዳላረገው ብለሽ ስትጠነቀቂ ሌላ የምትገይው ሰው ደግሞ አለ። መወሰን ነው የሚለው። እሺ የሆነ አሪፍ ነገር እያነሳሽ ነው። አይ እኔ ኦናና ላይ በቃ ልክ እንደዚህ ተመሳሳይ ስህተቶችን ከሰራ በኋላ የሆነ ጊዜ ላይ ደግሞ በጣም አሪፍ ግብ ጠባቂ ሆኖ ይመጣል። ትልቁ ችግሩ ብዬ ነው የማስበው ይሄ ኮንሲስተንሲ የሆነ ወይንም ወጥ የሆነ ብቃት ማሳየት አለመቻሉ ነው እንጂ ኦናና እኮ ወደ ማንቸስተር ዩናይትድ ሲመጣ ሲባሉ የነበሩት ነገሮችን በሙሉ አስታውሳለሁ። እኔ በጣም ጥሩ ነገር ነው ማንቸስተር ዩናይትድ የወሰነ ውሳኔ እንደ ሌላ ተጫዋች ከግብ ጠባቂ በላይ የሆነ ተጫዋች እንዳገኘ መቆጠር አለበት የሚል ነው አስተያየት ሲሰጥ የነበረው። ግን እኔ አሁን ዛሬ ላይ ቆሜ ልናገር የምችለው ኦናና እንዴት ባለ የስነ ልቦና ሁኔታ ውስጥ እንዳለ ወይንም ስሜቱ እንዴት እንደሆነ ማወቅ ያስቸግራል ይመስለኛል። ምክንያቱም አንዳንድ ተጫዋቾች ከሆነ ነገር በኋላ ቶሎ ማገገም ማይችሉ አሉ፣ የበለጠ የሚጎዱ አሉ። የበለጠ በቃ ጨዋታው ላይ ሌላም ስህተትም ሊፈጥር የሚችልበት ሁኔታ ሊፈጥር ይችላል። አንደኛው እሱ ነው። ሌላ ተጫዋች ደግሞ ቢሆን እንዲህ አይነት ነገር ለውስጥ የሚከታቸው ተጫዋቾች ደግሞ አሉ። እኔ ማን እንደሆንኩ ማሳየት አለብኝ የሆነ ጊዜ በቃ እንደ ማንኛውም ሰው ልሳሳት እችላለሁ። ከዛ ደግሞ
ያለኝን ብቃት ደግሞ በዚህኛው ጨዋታ ላይ ማሳየት አለብኝ የሚል የስነልቦና ጥንካሬ ያላቸው አሉ። ኦናና የትኛው ጋር እንደሆነ መናገር ትንሽ የሚያስቸግር ይመስለኛል። እኔ አይቸግረኝም። የትኛው ጋር ነው የሚመስለኝ? ይጨነቅ ይሆን ብዬ ከማልጨነቅላቸው ሰዎች አንዱ ነው። ኦናና ጭንቀት የሚያቅሰው አይመስለኝም። እኔ የኦናና ትልቁ ችግር አንቺ እንዳልሽው ኮንሲስተንሲ ማጣት ነው ብዬ አላምን። ስህተት ማያስጨንቀው መሆኑ። ስህተት ሰርቶ ምንም የማይመስለው ሰው አጋጥሞሽ ያውቃል? ምንም የማይመስል ኢትስ ኖርማል ፉትቦል ላይ እንደዚህ ያጋጥማል እያለ ዛሬም ትላንትም 8 ጊዜም ሲሰራ ምን ያሳጣኛል፣ እንዴት እታያለሁ፣ ቡድኑን ምን አይነት ዋጋ ያስከፍሏል ምናምን ብሎ ቢጨነቅ ኖሮ ኦናና የተሻለ ግብ ጠባቂ ይሆን ነበር። አሁን ከሆነው በላይ አለመጨነቁ ይመስለኛል። ምንም አይመስልም። ኖርማል ነው ብሎ ስለሚናገር ኖርማል ነው ብሎ ነው የሚያስበው። the next day ላይ አሁን ስለሱ የተጻፉትን ነገሮች እንዳየሰው ነው ነገር the next day ላይ አንዳንዴ በጣም ትልቅ ስህተት የሰሩ ሰዎች መካሪ ሁሉ ይላክላቸው፣ መከር አርጓቸው፣ ገሰስ አርጓቸው፣ አቅልሉላቸው፣ ጫና እንዳይሰማቸው ምናምን ብለሽ ባለሙያ ምናምን አሳይን የምታረጊላቸው እኮ ሰዎች አሉ። ያ ስህተት ለምሳሌ ያ ስህተት ከሚፈጥረው ጫና እንዲላቀቁ እንዴት እናግዛቸው፣ እንዴት እንርዳቸው የሚለው ነገር አለ። ስለዚህ ይህንን ከጫና እነሱን የማላቀቅ ስራ በባለሙያ ታግዞ እንደዚህ ያለ ቦታ ማትወስጂ ሶላ እንደዛ ይመስላል። ከኮንሲስተንሲ በላይ ይሄ ስህተት አናዶት ቆጭቶት ድጋሚ ላለመሳሳት ራሱን የሚያተጋ ሰው ቢሆን ኖሮ ኮንሲስተንሲ ያኔ ይመለስ ነበር። አንዳንድ ጊዜ ያንን ስህተት ከሰራ በኋላ ቀጥሎ የሚወስደው ሪስክ ይሄ በቃ ምንም እንደማይመስለው የሚነግረኝ ለኔ እሱ የሆነ ነገር አደረግሽ፣ ሰው ነሽ፣ ተሳሳተ፣ ያደረግሽው ነገር የሚቀጥለው ላይ በምታሳየው ጥንቃቄ የመጀመሪያው ስህተትሽ የፈጠረብሽን ነገር ያስረዳል። የስህተቷን መድገም ካለ መፈለግ አንጻር ማለት ነው። አጅሬው ምንም እንደገና የሆነ የቀበጥ ሰው ነገር ሲሞክር ታያዋለሽ። ደህና ነኝ እያለሽ ነው ማለት ነው። በስህተቱ ዋጋም ማስከፍሎ ቢሆን የሱ ስህተት አሁን ይልሽ አልታይ ትላንት ስህተት ሰርቷል። ኦናና በቀደም ላይ ስህተት ሰርቷል። ማንቸስተር ዩናይትድ ምን ያህል እንዳልታደለ ምናምን ሊነግርሽ ይችላል። ግን ያልታይ ዋጋ አላስከፈለም። ማንቸስተር ዩናይትድን ዋጋ አላስከፈለው። የዛ እኮ የማንቸስተር ዩናይትድን ብቸኛ መንገድ እኮ ነው ድንጋይ ደርድሮ ይዘጋው። አሁን ማንቸስተር ዩናይትድ በዛ መንገድ ለማለፍ መጀመሪያ ድንጋዩን ማንሳት አለበት። ተጨማሪ ስራ ነው የፈጠረበት። 2-1 አሸንፎ ቢሆን ኖሮ ይቀለው የነበረውን ነገር 2-1 አደረገውና አሁን ሊዮን በ1-0 ውጤት ቢሆን ያልፋል። 2-1 አልቆ ቢሆን ኖሮ ኦናና ያንን ስህተት ባይሰራ ኖሮ ግን ሊዮን 1-0 ማንቸስተር ዩናይትድን አሸንፎ አያልፍም ነበር። ቢያንስ ኤክስትራ 30 ደቂቃ እንዲጫወቱ እድል ያገኙ ነበር። አሁን ግን ሊዮን በ1-0 ያልፍ። ያውም ይሄ ለማንቸስተር ዩናይትድ ምን ማለት እንደሆነ አስበሽ አይተሹ ማለት ነው። እና ከዚህ አንፃር ብዙ ኦናናን አትጠርጥሩት ለማለት አዎ። ግን ብዙ ነው ትልቁ ርዕሰ ጉዳይ የነበረው እሱ ነው። ለነገሩ ከጨዋታውም በፊት ምን አይነት ውሳኔ ይወስናሉ ሩበን አሞሪም የሚለው ሲጠበቅ ነበር። በጣም ጠንካራ ውሳኔ መወሰን አለባቸው የሚል አስተያየት የሚሰጡ ሰዎች ነበሩ። በሌላ መንገድ ደግሞ ቅድም እንዳልኩት አንድ ወዲያው የመጣ ጨዋታ ላይ እሱን አለማሰለፍ እንደገና ሊጎዳው ይችላል የሚልም አስተያየት ነበሩ። ግን ያው አልታይን ነው እሱ ደግሞ የመጀመሪያ የፕሪሚየር ሊግ ጨዋታውን የጀመረበት ነው እንዳልከው ነው ደግሞ የመጨረሻውን ጎል ስለሆነ በዛ ሁኔታ ያስተናገደው። ግን ያው አልታደለም። በቃ ማንቸስተር ዩናይትድ ብለህ ነው ልታልፍ የምትችለው እንጂ ከዚህ ራሱ ማውጣት የሱ ፋንታ እና ምን ከዛ በኋላ አንድ የነበረው ሀሳብ ምን ስም እንስጠው የማንቸስተር ዩናይትድን ችግር ተብሎ ከነበሩት ቶኪንግ ፖይንቶች እውነት ለመናገር እኔም ከዛ በኋላ ዝም ብዬ ሳስበው ነበር። ምን ነው ችግር፣ ምን ስም እንስጠው? ምክንያቱም አሰልጣኝ ተባለ፣ አሰልጣኝ ተቀየረ፣ ሲስተም ተባለ፣ ሲስተም ተቀየረ፣ ማኔጅመንት ተባለ፣ ማኔጅመንት ተቀየረ። ብዙ ነገሮች ያልተሞከሩ ነገሮች የሉም፣ ግን በተመሳሳይ ሁኔታ ውስጥ ነው ያለው እና ምንድነው
አሁን ዛሬ ላይ ሆነን ከዚህ በፊት በተለያየ መንገድ ችግሩ ተተንትኗል። መቼም ብዙ ሽፋኖችን እንደሰጠ ነው እኔም የማስታውሰው። ግን አሁንም በቃ ይሄ ነው ብሎ ለመናገር ግን በእርግጠኝነት አፍ የሚያስሞላ ምክንያት ማግኘት ተቸግረናል። አይ ምንድነው መሰለሽ አንደኛ ስም ከሆነ ችግር ነው ስሙ፣ ሌላ ነገር የለውም። ችግር ነው፣ በጣም ትልቅ ችግር ነው። ግን የማንቸስተር ዩናይትድ ችግር ለምን አላበቃም ከሆነ በጣም አሪፍ ነጥብ ያነሳሽው ሳምሪ። አሰልጣኝ ተባለ፣ አሰልጣኝ ተቀየረ፣ ሲስተም ነው ተባለ፣ ሲስተም ተቀየረ፣ ተጫዋቾቹ ናቸው ተባለ፣ ተጫዋቾቹ ላይ በየጊዜው ኢንቨስት በማድረግ እንጂ እዛ ጋር ዝግ በመሆን አይታወቅም። ማንቸስተር ዩናይትድ ነው ማኔጅመንቱ ነው እና ኤዱዋርድ ናቸው እንደዛ ሲያደርጉ የነበረው ተባለ፣ እነሱ ተቀየሩ። በነ ኦማር በራዳም ባለቤትነቱ የነ ግሌዘሮች ለቢዝነስ ሲሉ ነው እንጂ ለማንቸስተር ዩናይትድ ግድ የላቸውም ሲባል እነ ሰር ጂም ራትክሊፍ ከልጅነት ጀምሮ የማንቸስተር ዩናይትድ ደጋፊ ሆነው ያደጉ ሰዎች ኦነርሺፑን ይዘው ገቡና የእግር ኳሱን ጉዳይ የሜዳ ላይ ጉዳዩን እነሱ እያስተዳደሩት ነው ያሉት። ግን ስቲል ማንቸስተር ዩናይትድ ችግር ውስጥ ነው። ይህንን ነው መረዳት ያለብን። እነዚህ ነገሮች አሁን እየሰሩ ያሉት ስራ አስተዳደሩ በአስተዳደር በኩል አሰልጣኙ በአሰልጣኝነቱ በኩል ምናምን የሚሰሯቸው ስራዎች ተደማምረው ማንቸስተር ዩናይትድን ከችግር ያወጡታል ነው። ለምን በፍጥነት ከችግር ውስጥ አልወጣም ከሆነ ጥያቄው ፕሮሰስ ስለሚፈልግ ሂደት ስለሚፈልግ። ለምሳሌ አሞሪም ለምንድን ነው ማንቸስተር ዩናይትድ በዚህ ፍጥነት ያላስወጣው ያላስተካከለው ምናምን ብትይ ላለማስተካከለው በጣም ብዙ ምክንያቶች ነበሩ። የማንቸስተር ዩናይትድ ተጫዋቾች ለሲስተሙ እንግዳ ናቸው ተባለ። የማንቸስተር ዩናይትድ ተጫዋቾች የእሱ ግዢ አንድ ዶርጉ ነው እንጂ ሌላ የለም ተባለ። ማንቸስተር ዩናይትድ መግዛት አይችልም ተባለ። እሱም ደግሞ ደጋግሞ ሲነግረን እንደነበረው ጊዜ ይፈልጋል። ይሄንን ጥያቄ መጠየቅ የሚገባ የሚመስለኝ ለኔክስት ሲዝን እድለኛ ሆኖ የተወሰኑ ተጫዋቾችን የመግዛት አቅም ላይ ማንቸስተር ዩናይትድ እንዲገኝ ከተደረገ ፕሪሲዝን ኖሮት በሱ ሀሳብ ተጫዋቾችን በሙሉ ማዘጋጀት የሚችልበት እድል ከተገኘ ማን ዩናይትድ በሚቀጥለው የውድድር አመት ባይፋር የተሻለ ሊሆን ይጠበቃል። ኮምፒት ማድረግ መጀመር አለበት። የተሻለ ቡድን ሆኖ መገኘት መቻል አለበት። አሁን ከጨዋታው ሀሳብ ይልቅ የግለሰቦችን ስተታርላውን እያነሳን ያለን የተወሰነ ጊዜ እኮ የማንቸስተር ዩናይትድ የጨዋታ ሀሳብ ምንድነው? ቆይ ግን ቡድኑ የፈለገው ነው አይደል ስንል የነበረው። አሁን ግን ኢንዲቪጁዋልስን ነው ወይ አሌሃንድሮ ጋርናቾን ነው የምንወቅሰው፣ ወይ ራስመስ ሆይሉንን ነው የምንወቅሰው፣ ወይ ደግሞ ዚርክዚ ሊሆን ይችላል የምንወቅሰው። አሁን ወደ ግለሰብ ከወረድ ነው ዘ ሲስተም አንደርስታንድ አድርገነዋል ማለት ነው። አንደርስታንድ ለማድረግ የምንቸገረውን ሲስተም ነበር ማንቸስተር ዩናይትድ ካላደረኩት ብሎ ሲለፋ የነበረው። የኔ ሀሳብ እንደዛ ሳምሪ። እሺ ለማንኛውም እንደው ለመጨረስ ያክል የማንቸስተር ዩናይትድን ጉዳይ ሲፎግሩን ግን ሰምተሻል? ጋዜጠኛ ምናምን እናንተን ማለት ነው ይሄ 18 ዓመቱን ልጅ ቅድም ስላነሳሽው ትናንት የመጫወት እድል የተሰጠው 55 ደቂቃ አማስም የተባለው ተጫዋች አማስ የተባለውን ተጫዋች ጉዳችሁ ፈልቶ ነበር አሉና ጻፉት። ለምን መሀል ላይ ያለችው ኤ ባትኖር እንዴት አባታችሁ ትጠሩት ነበረ? እና አንዳንዴ እውነት ከባድ እኮ አንጠራው ያ ልጅ እንላለን በማሊያ ቁጥሩ በፊት እንደሚባለው 16 ይዟል ምናምን እንደሚባለው ማለት እንላለን እንጂ ሲፎግሩን ሰማ። እሺ ላነሳ የነበረውን ነገር እናንሳና እንትነን የዚህን ጨዋታ ውጤት እና ምንድነው በዩሮፓ ሊግ የመልስ ጨዋታ ላይ ሊያሳድር የሚችለው ተጽዕኖ የሚለውን በተመለከተ ትንሽ አስተያየቶች ብትሰጥበት እኔም ደስ ይለኛል። ምክንያቱም ከጨዋታውም በኋላ ሩበን አሞሪም ሲናገር ነበር። ሰዎች የተለያየ አስተያየት ይሰጣሉ፣ ግን ሰዎች የሚሰጡት አስተያየት ወይንም ትችቱ አይደለም እኔን የሚያሳስበኝ። በጣም የሚያሳስበኝ ጨዋታ መሸነፍ ነው። በቃ በየጨዋታ መሸነፉ እሱ በጣም ያሳስበኛልና ለአንድ አሰልጣኝ ደግሞ ስራውን በጣም ከባድ ከሚያደርጉበት ነገሮች መካከል አንደኛው መሸነፍ ነው። ይሄ በጣም ከባድ አድርጎብኛል እና ጥሩ እንዳልሆነን ምንም ክርክር የለውም። ዝም ብላችሁ ሄዳችሁ የደረጃ ሰንጠረዡን ማየት ብቻ በቂ ነው። ማንቸስተር ዩናይትድ ስንተኛ ደረጃ ላይ እንደተቀመጠ ካያችሁ ከዛ በኋላ የገባበትን ጎል
ካያችሁ ብቻ በቂ ነው ጥሩ እንዳልሆነ። ግን በየጨዋታዎቹ ላይ መሸነፍ ደግሞ በጣም የኔንም ስራ ከባድ ያደርግብኛል። ምንሸነፈው ደግሞ ጨዋታዎቹ ላይ የምንሰራቸው ስህተቶች በጣም እየበዙ ስለመጡ ነው። ጨዋታ ላይ ስህተት እየሰራ በሄድክ ቁጥር የምታሸንፍበትን መንገድ የበለጠ እየሳሳ ይመጣል እና በአንድ ቦታ በሁለት ቦታ ብቻ ሳይሆን በብዙ ቦታዎች ላይ ስህተቶችን እየሰራን ስለሆነ እየተሸነፍን ነው የምንገኘው እና ይሄ ደግሞ የበለጠ ነገሩን ከባድ ያደርገዋል የሚልም አስተያየት ሰጥቶ ነበር። አሁን ከዚህ በመነሳትና ብሩኖ ፈርናንዴዝ ደግሞ ምናልባት ተቀይሮ ከወጣ አይተው ከሆነ በኋላ ያሳየ ነበረውና ፎቶግራፉ በጣም በብዙ መገናኛ ብዙኃን ላይ ሲለቀቅ እንደነበረው እንደዚህ አቀርቅሮ ነገር ነበር ቁጭ ያለው እና በጣም የፍራስትሬሽን አይነት ስሜት ይታይበት ነበር። ከጨዋታም በኋላ የተናገረው ነገር እሱን ነው እና እንደነዚህ አይነት ስሜት ውስጥ መውደቃቸው ማንቸስተር ዩናይትድ ደግሞ የውድድር አመቱ ወሳኝና ዋና ጨዋታውን ነው የሚያደርገው ብዬ ነው ማስበው። ግልጽ ነው ሐሙስ ዕለት የሚያደርገው ጨዋታ ከዛ ጨዋታ በፊት የመጣ ሽንፈት ስለሆነና በእንዲህ አይነት ሁኔታ ውስጥ መገኘታቸው ምን ያህል ነው ተጽዕኖ ሊገለጽ የሚችለው ብዬ ስላሰብኩ። አይ ተጽዕኖማ አለው። ግን እኔ እና አሁን የማንቸስተር ዩናይትድን የፕሪሚየር ሊግ ጨዋታዎች የሽንፈት ብዛት ከግምት ውስጥ ስታስገቢ በዶፍ ዝናብ ተደብድበሽ ለካፊያው መጨነቅ ነው የሚመስለኝ። ገባሽ? በቃ ዶፍ እኮ መጥቶሻል፣ አርጥቦሻል በደንብ። ከዛ በሱ መሀል ለመሄድ ከተገደድሽ በኋላ ማካፋት ሲጀምር ልጠለል ትያለሽ። አትይማራል በቃ ዩአሪኔት በቃ ይሄንን ማንቸስተር ዩናይትድ ከመቀበል ውጭ ምንም አማራጭ የለው። ኔክስት ሲዝን ላይ ይሄ እንዳይደገም ነው ማድረግ ያለበት። ማንቸስተር ዩናይትድ ከዚህ ሁሉ የውድድር አመቱ መቸገር፣ ከዚህ ሁሉ የውድድር አመት መሸነፍ በኋላ ለኒውካስል ዩናይትድ የ4-1 ሽንፈት መጨነቅ አለበት ብዬ አላምንም እኔ። አይ መጨነቅ አለበት ሳይሆን ተጽዕኖ ለሚቀጥለው ጨዋታ ነው ጥያቄው እኮ። ተጽዕኖ የለውም ካልተጨነቀ እኮ ተጽዕኖ የለውም። የፕሪሚየር ሊጉን የሆነ አክሰፕት የምታደርጊው ችግር አለ አይደለ? በቃ ወደ ላይም አንወጣም ተቀብለነዋል፣ ወደ ታችም አንወርድም፣ በዛም አንጻር ስጋት የለውም። ለሚቀጥለው የውድድር አመት መዘጋጀት ነው። ሶዛት ምን እናድርግ? ለዚህ ምንም ለማናም ከፍም የማንልበት ወይም የሚያጓጓው ከፍታ ላይ የማንወጣበት በጣምም ዝቅ የማንልበት የውድድር አመት ሆኖ ነው የሚያልቀው። ይሄ ከታሪክ አንጻር ከሆነ ብቻ ነው ነገሮች የሚበላሹት እንጂ ከዚህ በላይ ሊበላሽ አይችልም። ተበላሽቷል በጣም። ስለዚህ በጣም የተበላሸው ነገር ሐሙስን እስኪረብሽ ድረስ ያስጨንቃቸዋል ብዬ አላስብም ነው የምልሽ እኔ። የሐሙሱ ከተበላሸ ነው መጥፎ። ለምሳሌ ሐሙስ ዕለት በዩሮፓ ሊግ እስካሁን ድረስ ባደረጓቸው ጨዋታዎች አንድም አልተሸነፉም። በቃ እሷን ነው መያዝ ያለባቸው። እዛ ውስጥ ያለው ቁም ነገር በጣም ከፍተኛ ነው። ምክንያቱም ዩሮፓ ሊግን ማሸነፍ ነው፣ ዋንጫ ይዘሽ የምታጠናቅቂበት ሲዝን ይሆንልሻል። ምክንያቱም ገንዘብ ታገኝበታለሽ። የገንዘብ ችግር እያላጋው ላለው ማንቸስተር ዩናይትድ ከፍተኛ የሆነ ፎይታን ይሰጣል። ምክንያቱም ማንቸስተር ዩናይትድን በሚቀጥለው የውድድር አመት ወደ አውሮፓ ቻምፒዮንስ ሊግ ያስገባዋል። እኔ አሰልጣኙን ብሆን እነዚህን ቀሪዎቹን የፕሪሚየር ሊግ ጨዋታዎች የማልሞክረው ተጫዋች ዴቢው ሲዝኑ እንዲሆን ይሄ የውድድር አመት ማለት ነው አማስን እንዳደረገው አይነት አደርጋለሁ። እዛ ላይ ግን ኮሚትድ ሆነሽ ትጫወቻለሽ ዩሮፓ ሊጉ ላይ። አሁን ችግሩ ዩሮፓ ሊጉም ላይ እንደነ ኦናን አይነት ስህተት እየተሰራ ዋጋ የሚከፈል ከሆነ በጣም ያሳዝናል። በጣም ጥሩ ስሜትን አይፈጥርም። ግን በዶፉ ከረጠብሽ በኋላ ካፊያውን እንደ ችግር ማሰብ ከሆነ ከዚህ በላይ ችግር የለም። ይሄንን እንደ ችግር ማሰቡ ነው ችግር። ገብቶሻል? የፕሪሚየር ሊጉ ከዚህ በኋላ የውጤቱ ነገር ዩሮፓ ሊጉ ላይ ተጽዕኖ ካሳደረ በጣም ነው የሚገርሙኝ እነሱ ራሳቸው ዊክ ናቸው ማለት ነው። ለምሳሌ ዩሮፓ ሊግ ላይ ማንቸስተር ዩናይትድ ባይኖርበት የሆነ ስቴጅ ላይ ተወሰናብቶ ቢሆን ኖሮ ኦኬ ይሄኛውን ጨዋታ መሸነፍ በትንሹም ቢሆን ያስቆጫል። እንደው ታሪክን እንኳን ዲፌንድ ለማድረግ ምናምን ታያለሽ። አሁን ግን የምትወስኙን ውሳኔ የምታሳርፊውን ተጫዋች በቃ ይሄንን ለመርሃ ግብር ማሟያ የምታሳርፊውን ተጫዋች በሙሉ የፋቲግ ይኖርበታል፣ ድካም ይኖርበታል፣ ምንቱም በሙሉ እያሳረፍሽ ዩሮፓ ሊጉን ጥርስሽን ነክሰሽ የቻልሽው ርቀት መሄድ ከቻልሽ ደግሞ ማሸነፍ ዋንጫ መውሰድ የሚቀጥለው የውድድር አመት ትልልቆቹ በሚወዳደሩበት ቻምፒዮንስ ሊግ ላይ አለሁበት ማለት ብትቺ ነው አሪፍ።
እንጂ ካፊያው ዋና ስጋት መሆን የለበትም። በደንብ ረጥቧል በከፍተኛው ዝናብ ብዬ ነው ማስበው። የኔ ሐሳብ ነው። አንቺ እንደዛ አያዩትም ብለሽ ነው ታስብ? ወይም እንደዛ ቢያዩት አይሻል? ኖ እኔ ልክ ነው ያንተ ሐሳብ ነው እኔ የምደግፈው። ምክንያቱም በጣም ወሳኙ 390 ቀን በኋላ የምትደግፊው ሐሳብ ተናገርኩ። ግን እንደዚህ እርግጠኛ ሆኜ ምንም ተጽዕኖ ያሳድርባቸውም ብዬ ለመናገር ግን ትንሽ ያዝም ያደረገኝ ያየዋቸው አንዳንድ ነገሮች አሉ። አሁን በብሩኖ ፈርናንዴዝ ደረጃ እንደዛ አይነት አስተያየት ሲሰጥ እንደገና ደጋፊዎች እንደውም ትላንትና እሱ ለደጋፊዎች ጥሪ አቅርበዋል። ትላንት በነበረውም ጨዋታ ላይ ያየናቸው ጥሩ የድጋፍ ስሜቶች አሉ። ጥሩ ባልነበርንበትም ጊዜ ደጋፊዎቻችን አብረው ናቸው በውድድር አመቱ በሙሉ። አሁን ደግሞ በጣም ወሳኙን ጨዋታ የምናደርግበት ስለሆነ በተለየ ሁኔታ ስቴዲየም ገብተው እንዲደግፉ እንዲያበረታቱ እንፈልጋለን የሚልም አስተያየት ሰጥቷል። ይሄ አንድ መሆን ያለበት ነገር ነው ብዬ ነው ማስበው። ግን እንደ አንተ እንዳልከው እርግጠኝነት ግን አይሰማኝም። ለምን እንደሆነ እኔ እንጃ። እንደዚህ ምንም ተጽዕኖ ሳያሳድርባቸው በቃ ረስተውት ይሄኛውን ሽንፈቱን ረስተውት ለሚቀጥለው ዝግጅት ስለነሱ ከሆነ ግምት ላይ ተመስርተን ግምት ነው እኔ የምናገረው። ስለነሱ ከሆነ ግምት ላይ ተመስርተን ነው የምናወራው። ስለኔና ስላንቺ እናወራ። በደንብ ጠልቀን የገባንበት ችግር ላይ የሚኖር ድሮፕ ኦፍ ሌላ ፕሮብለም ምን ያህል አፌክት ያደርግሻል? አንቺ እነሱ ቦታ ላይ ብትሆኚ ማለት ምን ያህል አፌክት እኮ ያንን እኮ ስላልሰጡኝ እኮ ነው። አሁን በራሴ የራሴን የምወስነው ነገር ይኖረኛል፣ ወይም ራሴ በግል የሚሰማኝ ስሜት ይኖረኛል። ያ ስሜት እንዲሰማኝ ግን ተጫዋቾቹ አላደረጉኝም እኮ ነው እንጂ እኮ ልኩ እኮ አንተ ያልከው ነገር ነው እኔም የምደግፈው መሆን ያለበትም ብዬ የማስበው። በቃ ወሳኙ ነገር የዩሮፓ ሊጉ ጨዋታ ነው። አሁን ብቻ ሳይሆን ከዚህ በፊት እንኳንስ አሁን እንደዚህ ወሳኝ ደረጃ ላይ ደርሶ ማለቴ ነው። ግን ያንን ኮንፊደንስ አልሰጡኝም። እሱ ነው እኮ አሁን ያን እንዳስብ የሚያደረገኝ ነገር የለም ብዬ ነው እንጂ ልኩ ያኛው ነገር ተጨማሪ ሲጎዳቸው አይቻለው ነገሩ ነው። ያው በቃ የሆነ ፍራስትሬሽን ነገር የሚታይበት ነው። እንደዛ ነው የተረዳሁት እኔ። የኔ አረዳድ ልክ ላይሆን ይችላል ግን በተመለከተ ግን ያንን ኮንፊደንስ ግን አልሰጡኝ። ይሄ ጨዋታ ምንም አያሳድርባቸውም በቃ በውድድር አመቱ ያሳለፉት ነገር በሙሉ ምናምን እስኪ ለምሳሌ አሁን ማንቸስተር ዩናይትድን እንተውና አርሰናልን እናውራው። አርሰናል 1-1 ወጣ፣ ሊቨርፑል አሸነፈ። ጋፑ በእነዚህ ክለቦች መካከል 13 ሆነ። አርሰናል ባለፈው በተደረገው ጨዋታ ላይ ውጤቱን ትንሽ አጥበቦት ነበር አይደል? ግን አሁን የአርሰናል ዋና ጉዳይ ምን ሆኗል? ቻምፒዮንስ ሊግ ከሪያል ማድሪድ ጋር ሳንቲያጎ ቤርናባው ላይ የሚያደርጉት ጨዋታ ነው። ትላንትና በቅዳሜ በተደረገው ጨዋታ ከብሬንትፎርድ ጋር 1-1 ወጡ። የአርሰናል ተጫዋቾች ሊቨርፑል ላይ ለመድረስ እስከ መጨረሻ የሚያደርጉት ጥረት ምናምን ነበር የሚጠበቀው አይደል? እሱ ተሰናከለ። ተጨማሪ ተስፋ የሚያስቆርጥ ነገር መጣ አይደል? እውነት አሁን እነሱ ፍራስትሬሽን ውስጥ የሚገቡ ይመስላል። እነሱ ማን ከተውት ቆይተዋል ብዬ ነው። በዚህኛው ጨዋታ ላይ እኮ አይደለም እኔም እንደዛ ነው። እነዚህንም ማሰብ በብሬንትፎርድ ጨዋታ ላይ ብቻ አይደለም ከዛም በፊት እኮ አለባቸው እኮ ያስማማናል እኮ። ግን ያንን አሁን ለምሳሌ እኔ አሁን ለጠየቀኝ ጥያቄ የአርሰናል ተጫዋቾች እንደተውት ፕሪሚየር ሊጉን የሚያሳዩ ነገሮችን አሁን ብቻ ሳይሆን ባለፈውም እንደዚሁ አቻ በወጣበት ጨዋታ በሁለት ተከታታይ ጨዋታ አይተናል ከሪያል ማድሪድ ጋር ከመጫወቱ በፊትም እና በቃ ምን እንደሆነ እንረዳለን፣ ይገባናል። ያንን ኮንፊደንስ ሰጥተውናል። አሁን ያንን ኮንፊደንስ እኮ ነው አጣሁት ያልኩት እንጂ አካሄዱ ልክ አይደለም ማለት ነው። የምታየው ፊት ፍራስትሬሽን ነው ብለሽ እንዳትረጁ እኮ ነው ደግሞ መመክርሽ ምን መሆን ያለበት ነው እንደዛ። አሁን እሺ በተገላቢጦሽ ልጠይቅሽ። ሳውዝሃምፕተን መውረዱን አረጋግጧል። ዝም ብሎ በቃ ዝም ብለ ስታይ ሳውዝሃምፕተን ተጫዋች ጎል ሲያገባ መጨፈሩ አይገርምሽ? አይ ገርመኝ። ደጋፊው እውነቴን እኮ ነው የምነግርሽ። ደጋፊው በጣም ሴሌብሬት ሲያደርግ ከቤት ወጥቶ ስቴዲየም ገብቶ ጨዋታውን አይቶ ሳውዝሃምፕተን ወርዷል፣ መውረዱ ተረጋግጧል፣ ምንም ፋይዳ የለውም፣ ግን ደስ ሲላቸው ምናምን አይተሽ ገርሞሽ አያውቅም? ስራቸው ስለሆነ ነው። ልክ ማንቸስተር ዩናይትድ 4-1 በሆነ ውጤት ሲሸነፍ ላፊንግ ኤንድ ዎኪንግ ቱጌዘር ቢሆን
የሳቆ ሲራመዱ ወደ መልበሻ ቤት ምናምን ሲሄዱ ብታይ እኔ እሱ ነው የሚገርመኝ። ገብቶሻል አይደል? ሲገባባቸው የሚታየው ስሜት ወይም ሲገባባቸው ሊታይ የሚገባው የፊት ገጽታ ታይቷል። እሱ ግን ጥልቅ ጉዳት ወይም ጥልቅ ተጽዕኖ በእነሱ ላይ የፈጠረ ነው ብዬ አላምንም። እንኳን 16ኛው ሽንፈት ይቅርና እኔ 8ኛውም እንደዚህ አሁን አንጂን ኮንፊደንስ ባልሰጡኝም በምትይው ደረጃ ይጎዳቸዋል ብዬ አላስብም። ግን በቃ እንትን ስለሆነ ልክ ጎል ሲገባብሽ ያለሽ ምናምን ስራ ስለሆነ በይናው ሰጭ አይ እሱማ ይገባኛል እረዳዋለሁ። ግን ነገሩን ያየንበት መንገድ የተለያየ ስለሆነ ነው። ለማንኛውም የማንቸስተር ዩናይትድ እና የኒውካስትል ጨዋታን በተመለከተና በጨዋታው ላይ የነበሩት ውሳኔዎች እንደዚሁም የዩሮፓ ሊግ ጨዋታውን በተመለከተ የተለያዩ ነጥቦችን ስናነሳ ቆይተናል። በጣም አድርገን እናመሰግናለን አድማጮቻችን አብረውን ስለቆዩ። መልካም ጊዜ እንዲሆንላቸው እንመኛለን። ኢትዮጵያ ለዘላለም ትኖር። Shaker Sport 2010